ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ በወጣት ምስኪን በጣም በምታሳዝን እንግዲህ በቀነኒ ሁኔታ ላይ ሁሉም የራሱን አስተያየት እየሰጠ ነው እንደፈለገ። ጓደኞቿ ሌላ ይላሉ፣ የእሱ ጓደኞች ሌላ ይላሉ። አዳዲስ መረጃዎች እየወጡ ነው። እስኪ ያስገባላችኋለሁ። ሁሉንም በትዕግስት አዳምጡት ማለት ነው እና ሁሉም የራሱን እንግዲህ መልስ እየሰጠ ነው። ከሾፌሮች ጀምሮ ማለት ነው። የአምቡላንስ ሾፌር እንዲህ አለ፣ የቤት ሰራተኛዋ እንዲህ አለች፣ አባት እንዲህ አሉ የሚለውን መረጃዎች ሁሉ ቃል በቃል አስገባላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሉንም አብረን እናዳምጥ። እስኪ በትዕግስት አዳምጡኝ ማለት ነው። አስገባላችኋለሁ። ምርመራውን እንዳልጨረሰና የሰው የሰነድ የፎቶና የአስክሬን ምርመራ ተጠናክሮ ልፍ ሲልም ተመርምሮ እስኪጨረስ ድረስ ተጨማሪ 14 የምርመራ ቀናት ጠይቆ ምርመራውን በጥልቅ እየሄደበት ያለበት ሁኔታ ቢሆንም ማህበራዊ ሚዲያው ላይ ያለው ይመስለናል ሀሳብና አስተያየት ግን እጅጉን ብዙ ነው። እኛም ብንሆን የሆነውን ሆነ የተፈጠረውን ተፈጠረ ከማለት ውጪ ገዳይ ነው አይደለም ብለን ብይን ልንሰጥ አቅሙም ጉልበቱም ልፍ ሲል ስልጣኑም የለንም። ማህበራዊ ሚዲያው ላይ የሚሰራጩ መሰረት ያላቸውም የሌላቸውም መረጃዎች ግን ቤተሰብ ያስጨንቁ ይዘዋል። እንዲህ ያሉ መረጃዎች ቤተሰብን ከማስጨነቅም በላይ በፖሊስ የምርመራ ስራም ላይ አሉታዊ ተጽዕኖ እንደሚፈጥር እሙን ነው። ለዚህም ይመስለናል ፖሊስ ከትላንት በስቲያ ባወጣው መግለጫ ላይ ፖሊስ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ገልጾም በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ በፊት የሚናፈሱ መረጃዎች ግን ተገቢነት የሌላቸው ናቸው ሲል ገልጾ እንዲህ ያለውን ጉዳይ የሚያደርጉ ግለሰቦች ከተግባራቸው እንዲጠብቁ አስጠንቅቋል። ዛሬ ደግሞ ከቀነኒ ጉዳይ ጋር ተያይዞ አባት ስለ ልጃቸው ስለ ቀነኒ ስለ ልጅ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል ሲሉ ለቢቢሲ አፋን ኦሮሞ ገልጸዋል። አባት አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲሰጠን ብቻ ነው ሲሉ በምሬት ተናግረዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ መግለጹ ቢታወቅም አሁንም ድረስ ግን ተገፍትራ ተጥላ ነው ወይንስ ራሷን ልታጠፋ አቅዳ ያደረገችው ነገር ነው የሚለው ጉዳይ ያልተመለሰ ጥያቄ ሆኖ አልፏል። ሐረር ነዋሪ የሆኑት አባቷ የልጃቸውን እልፈት እንዴት እንደሰሙ ሲናገሩም ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች ለውጥ የምትፈልግ ራሷንና ቤተሰቧን ለመቀየር በብዙ የምትጥር ሴት ነበረችና ይህንን አታደርግም ሲሉ አባቷ ገልጸዋል። ጨምረውም ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጠላትና ካልገፋት በስተቀር እሷ ይህንን ልታደርግ በጭራሽ አትችልም ሲሉ ነበር የገለጹት። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ንጹህ ልጅ ናት ያሉት አባትየው ትናንት በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ መልእክታቸውን አስተላልፈው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላናገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱ ስለተፈጠረ ጉዳይ ማነጋገር እንደሚፈልጉም አስረድተዋል። ሌላው በበርካቶች መነጋገሪያ የሆነ ጉዳይ በቀነኒና በአንዱዓለም መካከል ያለው ግንኙነት የሚመለከት ሲሆን የድምፃዊው ማኔጀር ሌሊሳ ኢድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወቃል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዱዓለም ሚስት በሚል መግለጹም አይዘነጋም። ይህ በእርግጥ ከህጉ አንጻር ሲታይ የሚያስኬድ ጉዳይ ይሆናል። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት ነው ያላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ግን አልሸሸጉም። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁም አስረድተዋል። ሲናገሩም ቀለበት አስረዋል የሚለውን እኔ አላውቅም፣ እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከም ሲሉ ገልጸዋል። ጨዋ መሆኗን ጠቅሰው ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረውም መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባ ላይ ተመልክቷል። እንግዲህ በጣም ያሳዝናል። አባት እንዴት እንደሰሙም ሲጠየቁ ጊዜ እንግዲህ የተናገሩት ስልክ ተደወለልኝ፣ ከተደወለልኝ በኋላ ስልኩን ሳነሳ ጊዜ ቀነኒ ከፎቅ ላይ ወድቃ ጉዳት ደርሶባታልና ድረሱ ነው የተባልኩት። ከዛም መጥቼ ሳያት የለችም፣ እንደሞተች ሰማው። ግን ልጄ እንደዚህ የምታደርግ አይደለችም እና የልጄን አሟሟት እሱን አንዱዓለምን መጠየቅ እፈልጋለሁ በማለት መልስ እንዲሁም ደግሞ የልጄ አሟሟት እንደ
ሃጫሉ ሁንዴሳ እንዳይሆንብኝ። ስለዚህ ሁላችሁም ፍትህ በሉልኝ ማለት መልእክት አስተላልፏል። ከመንግስት እፈልጋለሁ እውነቱን እንዲያጣራልኝ። በፍጹም ልጄ ካልተገፈተረች በስተቀር ራሷን የምትጥል ልጅ አይደለችም፣ ይህንንም አታደርግም ሲሉ ሰምተናል ማለት ነው። እንግዲህ የወደቀ እንጨት ምሳር ይበዛበታል እንደሚባለው ሁሉም በየራሱ በየፊናው እየተናገረ ነው። እንዲሁም የኦሮሞ ልጆች በሁለት ተካፍለው እየተነጋገሩ ይገኛሉ ማለት ነው። ጦርነት ከፍተዋሉ። ግማሽ እሱ ገሎ ከሆነ መገደል አለበት ይላል፣ ግማሹ ደግሞ አይ መገደል የለበትም ኦሮሞ ሁለት ልጅ ማጣት የለባትም፣ እሱም ገሎ ከሆነ በገዳ ስርዓት በኦሮሞ ስርዓት ይቀጣል፣ አስተማሪውን ቅጣት እንዲሰጠው እንጂ ሁለት ህይወት ማጥፋት አይደለም። ግማሾቹ ደግሞ ከገደለ ይገደል የሚል እንግዲህ በሁለት ተካፍለዋል። አያደርግም ያደርጋል የሚለው ፈጣሪ ነው የሚያውቀው። እኔ ትዕግስት ቢኖረንና ብናዳምጥ፣ አንዳንዴ ደግሞ እሷ ከላከቻቸው መልእክቶች እሷ ካለችበት ጭንቀትን ስንሰማ እንግዲህ ሚሴጇን እንደሰማ ነው ራሷን ያጠፋች ነው የሚመስለን ማለት ነው። ደግሞ አታደርግምም ሲሉ ይሰማል። እውነት ያለው እግዚአብሔር ጋርና አንዱዓለም ጋር ነው ያለ። ስለዚህ በአንቺ እኩል ላለው ፍርድ ለመስጠት እስኪ ተረጋግተን እኒህ 13 ቀን ተሰጥቷል ፖሊስ ለማጣራት። ከ13 ቀን በኋላ ምን ይወሰናል? ፖሊስስ ምን ይሰጣል? እና የተለያዩ መረጃዎች እየወጡ ነው። ዮኒ ማኛ የሚያስተላልፉትን ሰምታችኋል። የተለያዩ ሰዎች ጓደኛ ነን ቤተሰብ ነን የሚሉት ሁሉም የራሱን እየሰጠ ነው። እውነት እግዚአብሔር ጋር ነው ያለ። ስለዚህ እንረጋጋ ነው ምለው እኔ ማለት ነው። የአምቡላንሱ ሹፌርስ ምን አለ እንዴት አለ የሚለው እሱንም አብረን እናያለን። አስገባላችኋለሁ። እሱም እንደዚህ ያለ በዚህ ሰዓት ይላሉ። እውነቱ ግን የት ጋር እንደሆነ አናቅም። እኛ ግራ ገብቶናል። እውነት በጣም በሚያሳዝን ሁኔታ በጣም ተሳዝናለች። በጣም ልብ ይሰብራል አሟሟቷ። በለጋ እድሜዋ በልጅነቷ እንደዚህ ቅጭት ስትል በጣም የሰውን ቅስም የሚሰብር ነው። አይደለም ለወለዳት ለማናቃት እንኳን እንደዚህ ታሪኳን ለሰማኑ ሁላችንም በጣም አሳዝናናለች። የምታሳዝን ወጣት ናት። ግን እግዚአብሔር ነፍሷን በአጸደ ገነት ያድርጋት። እንግዲህ የአሟሟቷ ምክንያት አሁንም አልተረጋገጠም። ሁሉም የራሱን ነው እየፈለሰፈ እያወራ ያለው እሱም ነው። ራሷ ወድቃ ነው። እንደገና ደግሞ አልወደቀችም ከፎቅ ላይ በፍጹም ፌንት ሰርታ ወንድምዬ እህትየውና አንዱዓለም አንስተው ሆስፒታል ወስዷት የሚሉም ሰዎች አሉ። ፖሊስ እንደዛ ነው ያለው ይላሉ። ግን 1001 ነው የሚወራ ማለት ነው። እውነቱን እግዚአብሔር ጋር ስላለ ይብላኝ ለሞተችውና ለቤተሰቦቿ በጣም በሚያሳዝን ሁኔታና እስኪ ጸሎት እናድርግ። እንዲሁም አባት ደግሞ አሟሟቱን ከአንዱዓለም መስማት እፈልጋለሁ። የልጄን አሟሟት አንዱዓለምን መጠየቅ እፈልጋለሁ። ልጄ በፍጹም ይሄን ነገር አታደርግም። ስለዚህ ከአንዱዓለም የምጠይቀው ነገር አለ ስለ ልጄ እና እንዲያወራኝ እፈልጋለሁ የሚል መልእክት ማስተላልፈዋል። የልጄ ሞትም እንዳጫሉ ሁንዴሳ ሞት እንዳይሆን ሀቋ ይውጣልኝ፣ ሀቋ ይጠበቅ። ሲጀመር ኢትዮጵያ ላይ እውነት ለመናገር ፍርድ የለም፣ ፍትህ የለም። እናውቃለን፣ አሞናል ብዙዎች። እውነት የለም ኢትዮጵያ ውስጥ ፍትህ አለ አትበሉ። ስንት እህቶቻችን ናቸው በፍቅረኛቸው በጓደኛቸው በሰርጋቸው ቀን ስንት ሙሽሮች አለቁብን ባገቡ በሶስተኛ ቀን። ትዝ ይላችኋል የትግራይዋ ልጅ በጫጉላ ላይ ያለ እንደዛ አደረጋት፣ ምንም አልተደረገም። ስንት እህቶቻችን ረገፉ እንደዚህ ስንቶቹ። ግን ፍትህ አላየንም እስካሁን ድረስ። የትኛውን ፍትህ ሲፈረድ አላየንም። ፍትህ ከፈጣሪ እንጠብቃለን። ለቤተሰብ መጽናናትን፣ እሷም በልጅነቷ ያልተቀጨችው እግዚአብሔር አምላክ በገነት ያኑራት። አሟሟቷን አንድ መድኃኒዓለም ነው የሚያውቀው። ማለት ብዙ ወሬ እየተወራ ነው። በፍጹም እንግዲህ ለልደቷ ይሄ የልደት ፎቶ ነው እንደምታዩት። ፎቶ ስትነሳ ውላ ገብታ እስከ ቀኑ 10 ሰዓት ፎቶ ቤት ነበረች። ከምሽቱ 1 ሰዓት ነው ወደ ቤቷ የገባችው። ከዛ በኋላ ከሌሊቱ 10 ሰዓት ላይ ምን አይነት ወስዋስ ተፈጥሮ ነው ይሄን ነገር ያበቃት? ልደቷ ይከበራል ሲባል ስማም በጣም እና እንግዲህ ጓደኞቿ እሱ ነው በማለት እየደመደሙ ነው የሚያወሩት 100% እያሉ። ያማል እናንተ እውነት በጣም ከባድ ነውና እስኪ እስከ መጨረሻው ቪዲዮን አዳምጡት። አብረን እንቆይ።